አብራሃት መሆን ትችላለህ፣ ማግባት ትችላለህ፣ አንድ ላይ መሆን ትችላለህ ብላችሁ እኔ መጀመሪያውኑ አላበድኩም። ባብድም በአንቺ ምክንያት አይደለም፣ ጤነኛ ነኝ። በአንቺ ምክንያት ማንም ያሳበደኝ ሰው የለም። አንቺ የራስሽን ህይወት እየኖርሽ ነው እና እኔም የራሴን ህይወት መኖር ስለምፈልግ ከቻልሽ ከህይወቴ ውጪልኝ፣ እናንተም ከህይወቴ ውጡልኝ። በቃ እኔም የራሴን ህይወት መኖር ፈልጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁ በሰላማችሁ ብዝት ይበልልን። ዛሬ እንግዲህ ካሜር ጋር ነው የመጣሁት ማለት ነው። ቤቲና ሙባም ይመጣሉ። በምን ምክንያት ነው የመጣ ነው ዛሬ ማለት ነው። ባለፈውም ቤቲና አሚርን አንድ ላይ አውርቻቸው ነበረ፣ ሙባም ነበረ ማለት ነው። ግን ሳይ ማለት ነው ቤቲ በቃ የሰው ልጅ ናት። የሰው ልጅ ነው የማይሳሳት የለም። ደግሞ በሷ ቦታውኝ ሳስበው የወሰነችው ውሳኔ ትክክል ናት። ማንኛችንም ያው ሰው ላይ መፍረድ ቀላል ስለሆነ ነው እንጂ ቤቲ ያደረገችው ነገር ማንም ሴት የምታረገው ነው። ምክንያቱም ሴት ልጅ ስትሬስ ነገር ስለምትወድ እሷም ያደረገችው እና የመረጠችው ያንን ነው። ያው እኔም ለሱ አዝናለሁ እንጂ ግን ትክክለኛ ሴት ልጅ ህይወቷን ነው የምትመርጠው። ነገ ለልጆቿ አባት የሚሆነው ነገ ያዋጣኛ ብላ የምታስበው ነውና ግን እዚህ ጋር ደግሞ ቤቲ ሁለት መሀል ሆነችና ቤቲ ደግሞ አሁን ሳይ ማለት ነው በፊት እኔ እንደውም ፍቅር ይውላ ያላት ምናምን መስሎኝ ነበር። በፊት ቤቲ ነበር መጥፎ አድርጌ የማስበው፣ ግን ቤቲ በጣም ምስኪን ልጅ ናት እና የዋህ ልጅ ናት። ምክንያቱም እኔም በሳ ቦታ ሆነ የራሱ ጉዳይ ብዬ ነው እንጂ ዘወር ብዬ ማላየው የራሱ ጉዳይ ነው ምለው። ግን እሷ የሰው ልጅ ነው ይጸጸታል፣ ጸጸት አለባት ማለት ነው። ትመጣለች፣ አሚር ደህና ነው ወይ ትደውላለች፣ አሚር እንዴት ነው ትላለች። ስለዚህ ዛሬ ምን አሰብን አሚር እንዲያወራት እኔ ባንቺ ምክንያት አይደለም የራሱም የሆነ ችግርም ስላለ በቃ ባንቺ ምክንያት አይደለም አንቺ ህይወትሽን ኑሪ፣ እኔ ባንቺ ምክንያት አይደለም እንዲሆንኩት። አሁን ደግሞ አልহামዱሊላህ ደህና ነው፣ አያስፈልግም እሷና ሙባማ አብሮ መገኘቱ። እሱም ከሙባ ጋር እየመጣች ቤቲም ለሱ እየመጣች ደህና ነው ወይ እንዴት ነው ወይ እንደዚህ አይነት ጭንቀትና ጋጋታ ስለማያስፈልግ በቃ ቁርጥ ያለው በቃ ደህና ነኝ እኔ ባንቺ ምክንያት አይደለም እንደዚህ ሆንኩት፣ የራሴም ችግሮች እንትን ብለውብኝ ነው። ባንቺ ያደረኩትም የተሳሳትኩትም ነገር ቆጭቶኝ ነው። ስለዚህ ከሙባ ጋር ሙባ ደህና ሰው ነው ብላለች፣ ከሙባ ጋር ህይወትሽን ኑሪ ሊላት ተስማምተናል አይደል አሚር? አይደለ? ምን ነው አንተ ማለት ፍቅር አለብህ እንዴ? አልወዳትም አላልኩም? አረጋግጫለሁ ሁሉንም ነገር ላላሰጥቻለሁ እኮ በቃ ግልጽ አድርገህ። ለምን እሷ አሁን ጸጸት አለባት ደግሞ ታሳዝናለች እኮ። ቤቲ ምስኪን ልጅ ነች። እኔ እንደውም አሁን ነው በጣም እያሳዘነችኝ ያለችውና በጣም የዋህ ናት። ስለዚህ ህይወቷን ትኑር። አንተ ደግሞ የምትወዳት እናት የዋህ ናት ካልክ ደግሞ ህይወትሽን ኑሪ። እኔ ባንቺ ምክንያት አይደለም አሁን ደግሞ ደህና ነኝ። የበለጠ ደግሞ እናንተ ጋር ማለት በቃ ሙባም እሷም ሲቀሩ ደስተኛ ስትሆን የራሷን ህይወት ምትኖር በቃ የሰው ልጅ ስለሚወደው ሰው ደስተኛ ሆኖ ሲያየው ትክክለኛ መውደድ ማለት ያ ነው። ደስተኛ ሆነ ስታያት አንተም ደስተኛ ትሆናለህ። እኔ ጋር ሆና ተሰቃይ እንደዚህ ስቃዩን ደግሞ ይሄ ራስ ወዳድነት ነው። ገብቷል? ምክንያቱም አንተም ሰላም አታገኝም፣ እሷም ሰላም አታገኝም ስትመጣ ይሄ ነገር ሁሉ እሺ ነው ማለት እኮ። አሁን ለሷ በስነ ስርዓቱ ታስረዳታለህ ማለት ነው። እንደምታስረዳት ቤቲ እኔ በቃ በእህትነት አሁን ለኔ እንደ እህቴ ነሽ ማለት እስካሁን ላለፈው ነገር ሁሉ በጣም አመሰግናለሁ። ላደረኩት ነገር ሁሉ ይቅርታ። ብዙ ሰው ራሱ ነግሮኛል፣ ብዙ መስዋዕት ለኔ ብላ እንደከፈለች ምናምን እኮ አርጅን ውስጥ እንደገባች ራሷ ልታጠፋ ነበር ምናምን ሁሉም ነገር ማያስፈልግ ነገር አሁን ላይ ደህና ነኝ አላበልኩም እኮ አሁን ምን ያስፈልጋል? ምን ነበር ያልሽኝ ነበር? አሁን ስትመጣ ህይወቷን ትኖር ደስተኛ ትሆን። ላንተ ብላ ብዙ መስዋዕት ከፍላለች ብለህ ካሰብክ ከሷ አካንተ ስታርቃት እሷም ካንተ ስትርቅ ደስተኛ ስትሆን ደስ አይልህም? ደስ ይለኛል እንጂ አንተ አሁንም ድጋሚ አርጅን ውስጥ ገብታ አንድ ነገር ብትሆን አንተም ይደብርሃል አይደል? ስለዚህ ማለት ያለብህ ምንድነው ከሙባ ጋር ህይወትሽን ኑሪ። እኔ እህቴ ነሽ፣ እንደ እህቴ ነው ማይሽ። ከዚህ በኋላ እኔ አንቺን መረበሽ አልፈልግም። ሲፈጠር አንመለስም አንድ ላይ ፍቅርም ካለላት እንዲወጣላት ማለት ነው። ስለዚህ ቤቲ አንቺ በጣም የዋነሽ ህይወትሽን ኑሪ። ምክንያቱም እውነት ለመናገር ከሆነ ማንም ሴት ብትሆን የመጀመሪያ ፍቅረኛዋ አበደ ወይ ደግሞ ሞተ ብላ እንደዚያ አትሆን። እሷ ግን እያለቀሰች ብዙ ነገር ሆናለች። ስለዚህ በመሃላችሁ የድሮውን ነገር እናንተ ናችሁ የምታውቁት። ግን አሁን ላይ የሚደረገው ነገር አስፈላጊ አይደለም። ገብቷል? አንደኛ እሷም እንዲህ ስታረግ ሰው አይረዳትም። እኔም በፊት በጣም ራስ ወዳድ ትመስለኝ ነበር፣ ግን አሁን ሳያት ደግሞ አሳዘነችኝ። ምክንያቱም ያው
ትክክል ናት ያደረገችው ነገር ትክክል ስለሆነች ነው ያሳዘነች ይገባ ስለዚህ አሁን ምንም የሚያስፈልግ ነገር የለም አዎ ለኔም ያለው አላህ አለ ሁሉም ነገር አላህ ያውቃል ሁሉም አለ ያንተ ግራ ጎንን አላህ ይሰጣል አዎ የኔ ግራ ጎን የት እንዳለ አላህ ነው የሚያውቀው አዎ የት እንዳለች አዎ የት እንዳለች አልহামዱሊላህ ዋናው የኔ ደህንነት ነውና በቃ ብዙዎችም እንደነገራችሁኝ እናትህ እያላችሁ ነበር አሁን ላይ እናንተ ይቅርታ አድርጉልኝ አፉ በሉኝና ከናቴ ጋር አሁን ላይ መገናኘት አልፈልግም ለምን ደህና እኮ ነው ካልሽ ጥሩ ሀሳብ ደህና ነኝ እኔ ራሴን አውቃለሁ ግን አንዳንዴ ትንሽ እንዴት እንደሚያደርገኝ አላውቅም ወሰድ መለስ ያደርገኛል ምናምን ጓደኞቼ ምናምን ከኛ ጋር ቆመ ታወራለህ ይሉኛል ለኔ ግን አይታወቀኝም እኔ ማወራ አይመስለኝም ግን ታወራለህ ይሉኛል ያው እንደምታውቂው ደግሞ ትንሽ ማታማ አለ ትንሽ የመጮህ ነገር ምናምን እኮ ማደር ባይጠበቅብህ እኮ ባለፈው እንዳልኩ እኔ እናንተ እንሄድና ዘይረናቸው ማዘርህን ደህና ነኝ ምናምን ብላ ስላለው ነገር ታስረዳትና ተመልሰን እንመጣለን አረ ማየውን ነገር ወይ ደግሞ ሆቴል ታድራለህ አረ እናቴ እንደዚህ ሆና ካየችኝ አሁን እኮ ደህና ነው ምንም አትልም ወይ ደግሞ እዚህ ትምጣና ትይክ እኔ እናቴን አውቃታለሁ ትደነግጥብኛለች የባሰ እንኳን ትጨነቃለች ታውቃለህ ሳወራስ ካየችኝ ድንገት ትደንግጣ ሌላ ነገር ውስጥ ትገባለች ማንም ደግሞ ምንም ነገር በቃ እኔ እንጃ እንዴት እንደሆነ አላውቅም ግን አይን ነገራታ ባይኔ እናቴ አውቃታለሁና ስስ ልብን ያላት አትችልም እንደዚህ አይነት ነገር አትችልም ጭንቀት አትችልም ትደነግጣለች አሚር ሲባል የምታለቅስ እናት ነች ያለችኝና አሁን እሷን ማግኘት እኔ ጤነኛ ሆኜ አልহামዱሊላህ የዛ ሰዓት ነው እሷን ማግኘት የምፈልገው አልহামዱሊላህ ልብሴን አምጥታችሁልኛል አመሰግናለሁ ለሁሉም ነገር ደግሞ ደህና ነኝ ያው ጓደኞች ናቸው ያመጡትና ቤቲ እናንተም ብዙ ነገር አርግታችሁልኛል አልহামዱሊላህ ብቻ በቃ ዛሬ ቤቲም የራሷ ህይወት እንድትኖር ፈልጋለሁ የራሷን ነገር እንድትመሰረት ፈልጋለሁ ደስተኛ እንድትሆን ፈልጋለሁ አሁን ላይ እኔ ጤነኛ ነኝ ስለዚህ ጤነኛ በሆንኩበት ሰዓት ለሷ አንድ ነገር ማድረግ አለብኝ ብዬ አስባለሁ እሷ ከህይወቴ ከወጣች ደስ ይላታል ብዬ አስባለሁ ደስተኛ ትሆናለች ባሏ ያስደስታታል ጥሩ ነገር ያደርግላታል የሚል እምነትም አለኝ እሷም ደግሞ በራሷ ጥሩ ስለሆነች ጥሩ ነገር ስላላት አይስማሙም ብዬ አላስብም ለምን እኔ ከድሮም ነው ቤቲን ማቃት ከድሮ እና እሷን በማቀበት ሰዓት መጥፎ ነገር የለባትም ግን ያው በዙሪያ ያሉ ሰዎች ነው እሷን መጥፎ የሚያደርጓት እንጂ እሷ ምንም አይነት መጥፎነት የለባትም አይ በዙሪያ ያሉት አይደለም መጥ መሰለኝ ግቡ ክፍት ነው በሩ መጥ በቃ አሁን እኔ እንዳልኩሽ ስለሁሉም ነገር ከሱም ጋር እንዳትጣላ ደግሞ እንደባለፈው ይወጣ እንዳትታወራ ቤቲ እንዴት ነሽ አማን ነው ሰላም ነው እንዴት ነሽ አለ ሰላም ነው እንዴት ነው ሙባ ሰላም ነው አለ አልহামዱሊላህ እንዴት ናችሁ ሰላም ናችሁ እንዴት ነው እንደው አቃጂ ቅርብ ነው ቤታችን እየሩጥ መጣ አይ አንተ እንኳን ከሱ አሩጥ ሙባረክ ቢወጣ አይደል እንዴ ምን ተነጋገርን እኮ ተነጋገርን አይቻልም ከሷ ጋር ለማውራት አይቻልም ከሱ ፊት እንዴ አሚር አሁን አንቺ ያልሽኝ እንሰማለን አይደል እንዴ ከምትፈልገው ነገር ሙባይ አለበት ለቤት ንገራት አለቀ ሙባይ ወጣም ዛሬ አይቻልም ሐሳቤ ስለነገርኩሽ አይቻልም ቤት ያትወጣ እሱ አይወጣም እኮ እሱ አይወጣም ግጭ ማለት አልፈልግም አከብርሻለሁ ነው ምንድነው አሁን ሐሳብ በቃ አንቺ ጨርሺውና እንዴ ምን ማለት ነው አትንካይ ልቀኝና ምን ማለት ነው መንካት አለ መንካት እኮ በቃ ያልኩሽ አሚር እንጣላለን ሐሳቤ ላንቺ ነገርሻለሁ ስለዚህ በቃ አይ አልነግርም አንተ ሙባ ባለበት ለሷ ቅድም እናልኩ ሙባ ይወጣ እንዳትል ይያለው አይደል ምንድነው አይ አይደለም እሱ መናገር የፈለገው ነገር አለ ስለዚህ እሱን ደግሞ መናገር የሚፈልገው ለሁለታችሁ በተለይ ለቤቲ ማለት ነው ላንቺ ሊነግርሽ የሚፈልገው ነገር አለ ስለዚህ ሙባ ባለበት አንተ ምን ተንሳትል ተናገር እዚህ እንዳለሱ መውጣት የለብኝም ደግሞ እሺ በቃ አንተ ዞር በል ለቤቲ አንቺና ላወራሽ ልደረኩ ለገገኝ ሙባ ቆይ ተረጋጋ ልቀቀው ችግር የለም አይ ልቀቀው እሺ ልቀቀኝ እኮ አይ በጸባይ እኮ ነው አሁን እኮ በጸባይ ልቀቀው ትንሽ ምን ቆይ እጁ ልቀቀው ችግር የለም
አውራሽ እሷ አውራት አንተ በዚሁ ናት እኔማ ችግር የለውም ማለት እኮ በቃ አውራት እንደዚህ እሱን ማለት የከበደ ምንድነው አሚር አትሽ ደስ እንትን ማለት ላስታውስህ አራስታውሳለሁ እሺ ንገራታ ቤቲ ምን አለ መሰለሽ አንቺ ጥሩ ልጅ ነሽ ብዙ ነገር እኔና አንቺ ብዙ ነገር ሄደናል ብዙ ነገር መተናል እኔና አንቺ ሞከረናል ግን ብዙ ነገሮች ሊሳኩ አልቻሉም እኔና አንቺ አንድ ላይ ሊያረጉ የሚችሉ ነገሮች አልተፈጠሩም ስለዚህ አንቺ የራስሽን ህይወት እየኖርሽ ነው እና እኔም የራሴን ህይወት መኖር ስለምፈልግ ከቻልሽ ከህይወቴ ውጪልኝ እናንተም ከህይወቴ ውጡልኝ በቃ እኔም የራሴን ህይወት መኖር ፈልጋለሁ አንቺ የራስሽን ህይወት እንደምትኖሪ እኔም የራሴን ህይወት መኖር ፈልጋለሁ ይሄ ነው ሐሳቤ እኔ ችግር የለብኝም ምን አሁንም ቢሆን እኔ የራሴን ህይወት ጀምሬያለሁ እዚህ መመጣው እኔ ያንተን ጤንነት ለማወቅ ማሚን በየጊዜው ስለምደውልልኝ ምናምን ነው እንጂ ካንተ ጋር ያለኝን ነገር ጨርሻለሁ አሚር እና አሁንም ቢሆን እኔ ወጥቼ እላለሁ ህይወት ችግር የለውም ምንም ያስጨንቅ ነገር አይደለም ከሌላ ሰው ጋር ግንኙነት መጀመር ከፈለክም ትችላለህ ምክንያቱም የራሴ ህይወት ነው ከሌላ ሰው ጋር ግንኙነት ብጀምርም ባልጀምርም ይሄ የራሴ ህይወት ነው ስለዚህ አንቺ እዚህ ጋር የራስሽን ህይወት ስለጀመርሽ እኔም የራሴን ህይወት መጀመር አለብኝ አሚር እኔ እኮ ብያለሁ እኮ ያኔ እኔ እናንተ ስናወራም የሁሉ ነገር ሳይፈጠርም በፊት ብያለሁ ነግሬሃለሁ ካለው ነገር አሚር ነው የራሴን ህይወት ልጀምር ነው አንተ የምትገባህን ሴት ከኔ በላይ የምታስብልህን ሴት ፈልገህ አብራሃት መሆን ትችላለህ ማግባት ትችላለህ አንድ ላይ መሆን ትችላለህ ብያለሁ ስለዚህ አሁንም መብትህ ነው እኔ አትምጪብኝ ካልከኝም አልመጣብም ሲጀምር ዛሬም ሱመያ ስለጠራችኝ ነው የመጣሁት እና መሄድም እንችላለን ቆይ ቤቲ አሁን ማለት ነው ከፋሽ መሰለኝ አሁን ለምን መጀመሪያ እኔና እሱ ያወራነው እንደዚህ አልነበረም እኔና አሚር ማለት ነው የምር አይቆይ ነው ያላት ያለው እኔ ካሁን በኋላ አዲስ ህይወት ሊጀምር ነው ስለዚህ እየመጣሽ አበት ብቻኝ ነው እያለ ያለው እኮ ቆይ አሁን ምን መሰለሽ ቤት ተረጋግሽ አሁን ለምን አይ ትክክል እኮ ነው እሱ የሱን ነገር እኮ አይደለም እኮ እያልኩ አይደለም ነው ማባ እንደዛ ነው ገብቷል እኮ አይ ቆይ አንተ እኮ ነገሩን እንትን ጸባ አስመሰልከው ቤትዬ ምን እንደው ታውቂያለሽ አሁን ቤቲ ልጅሽ የፈለገው እውነት ለመናገር ከሆነ አይ እኔ እኮ አይደለም እኔ በኔ ያለውን ማለት ነው እኔ አሁን አንቺ መጀመሪያ ያው ሞባይል ያለውን ነገር ታውቃለህ አይደል መጀመሪያ ጸብ ላይ ነበርን እኔም አንቺ መጥፎ መስለሽ ነበር ራስ ወዳድነሽ ምናምን ስለሽ ነበር አይደል ባለፈው ግን ያለውን ነገር ስትነግሪ ማንም ሴት ብትሆን አንቺ ሳትመጪ ራሱ እያልኩ ነበር ማድረግ ያለብሽን ነገር ነው ያደረግሽው ትክክል ነሽ ገብቶሻል አንቺ የዋ ስለሆንሽ ስላሳዘንሽኝ እሱ አሁን እኔ እሱን ሳይተናደውን አላቅም እንጂ መጀመሪያ ያለው በቃ ማለት በሰላም ይሄን ነገር በሰላም የለም እንደትና እንደወንድም ለምን ቢሆን ሱሚ በሰላም ነው ወላሂ እኔ ምንም ችግር የለብኝም ሲጀምር ነው እስከዛሬም ስመጣ የነበረው ያው እኔ ትንሽ ጸጸትም አለብኝ በእኔም ግን ነው እንደዚህ ነው የሚል ሐሳብ ስላለብኝ ያው ቤት መቀመጥ አልችልም በቀን ውስጥ የሆነ ነገር ተሻለ ወይ ምናምን የሚለው ነገር ከሙቤ ጋር እያወራን ነው ምን መጣው እንጂ እኔ ከሱ ጋር ያለኝ ነገር ሲጀምር ጨርሻለሁ አሚር እንደዛም ብቻ ሳይሆን እሱ እኮ ሊል የፈለገው የነበረው አንቺ አይደለሽም የራሱም አንቺም ብለሻል መጀመሪያው እኔ ብቻ አይደለም እሱም ሌላም ሴት ነበረች ምናምን ያ ሁሉ ተጨማምሮ ነው እሱን ወደ ሌላ ነገር እንዲያስብ ያደረገው ማለት ነው ስለዚህ ለሱ ነገር ሁሉ ይቅርታ ሊጠይቅሽ ነበር ገባሽ ስለዚህ አሁን አንቺ እሱ አሁን ሐሳቡን ቀየረ እንጂ ስላደረኩሽ ነገር እሱ ስላረገሽ ነገር ይቅርታ ሊጠይቅሽና ሁለታችሁም ህይወታችሁን በስነ ስርዓት አንቺም ጸጸት እንዳይኖርብሽ እንዳይጸጽትሽ ለምን አንቺ ብቻሽን አይደለሽም ሶ አዲስ ህይወት ራሱን ሊጀምር ነው ማለት ነው የራሱን ህይወት እሱም ሊጀምር ነው አንቺም ደግሞ በጣም ደስ ይለኛል እኔ እውነቱን ስነግርሽ አሚር ነው የተሻለ ቦታ ባየው አሚር ተሳክቶለት ከጥሩ ሰው ጋር ሆኖ ጥሩ ህይወት ጥሩ ቤት ቢኖረው እኔ አይከፋኝም እሱም እንደዛ ነው ያለው በቃ እኔ ግን አሁን አንቺ ለሱ መልካም ነው መመኘለት አሁን እሱ ህይወት ሊጀምር እሷ እንትን ማለት የለባትም ገባሽ እኔ ምን ቢሆን እንደሚጸጽተኝ ታውቂያለሽ አሚር ሳይድን ምናምን ነገር ሂጂ ምናምን ነገር ብሎኝ ቢሆን በቃ እናንተም ሂጂ አትምጪብን አትዩ ምናምን ነገር ብትሉኝ ሳይሻለው ያም ነገር ተፈጥሮ ነበር እኮ ትንሽ በቃ ይሰማኝ ነበር አሁን ግን አሚርን ተሽሎት እያየሁኝ ነው ካሁን በኋላ እኔ እና እሱ የሚያደራርሰንም ነገር የለም እና መብት ነው አሚር
አሚር አንተ ለምን ሀሳብህን ቀየርክ? ቆይ አሚር ለምን ሀሳብህን ቀየርክ? ምን ልበላት? አይ ማለት በአንተ የተነሳ እንዲጸጸት በእኔ የተነሳ እንድትጸጸት አልፈልግም። እሷም ለኔ ብዙ ነገር ሆናለች፣ አርጅን ውስጥ ገብታለች አላልከኝ እኮ? ለዛ ነገር አሁን በእኔ የተነሳ ሊጸጸትሽ አይገባም። ህይወትሽን ኑሪ ነው ማለት ያለብህ። አሁን እኮ አንተ የጸባ አስመሰልከው አነጋገርክ። ትንሽ እናደደለ ታውቂያለሽ። አንቺ ስትራጀኛለሽ እኮ በቃ ያንን ነገር ማለት እንደፈለክ እኔ እያስረዳኋት ነው። አሁን እኮ እሷን አልፈልጋትም ብሏል። አሁን እኮ ኦሬዲ ፈልጋታለሁ ቢል አንተ እሷ ነህ አይደለ? እሷ አንተ ናት ብቻ ሳይሆን አይ እሷን አልፈልጋትም የራሴን ህይወት መጀመር እፈልጋለሁ ምናምን እያለ ነው። እኔ ደግሞ አለስኩ ከዚህ ጋር ምንም የሚያገናኘው ነገር የለም። አይ አይደለም። እኔ እኮ የፈለኩት ምን ታውቃለሽ? አንቺ ጸጸት አለብሽ አይደለ? ቤቴ ሳይ እውነት ለመናገር ቤቴ አሁን ላይ ማለት ነው በፊት በኔና በሷ መሀል እኔ ብዙ ነገር ተናግራታለሁ። ግን ሰውን ሳታውቀው ማትግብ ሳያት ቤቲ በጣም የዋናት ምስኪን ናት። ያደረገችው ነገር የለም አይደለ? በሰው ላይ ጣት ማቀሰር ስለምንወድ ነው እንጂ ቤቲ ትክክለኛ ነገር ነው ያደረገችው። ያለችውን ደግሞ ያደረገችውን ነገር እሷ ወደ እሷ እንትን አልኩኝ ማለት ነው። ያው ለእሷ አዝኜ መቼም ለእሱን መጉዳት ሳይሆን እኔ አሚር ባለበት አሚር ሁለታችሁም ባላችሁበት አላችሁ አይደለ? ስለዚህ እሷ ጸጸት ስላለባት ሳይ ደግሞ ጥፋተኛ ስላልሆነች የጥፋተኝነት ስሜት እንዳይሰማት የሰው ልጅ ከስር በላይ ነው በአእምሮ ጸጸት መታሰር ማለት ነው። ስለዚህ ከአእምሮ ጋር ሰላም ሆና ህይወታችንን እንድትኖሩ ነበር ስናወራ የነበረው ከሱ ጋር ማለት ነው። የራሳችሁን ህይወት ሰላም ፈጥራችሁ አንቺና ሞባን በቃ ሳትመጡ የሆነ ጊዜ እንኳን ብትገናኙ ልጆች ወልዳችሁ እንኳን ልትገናኙ ትችላላችሁ። እዛ ሰዓት እንደ ጠላት ሳይሆን ኖርማል የለም በቃ ያለፈ ነገር ነው። የልጅነት የወጣትነት ነገር ነው። በቃ ማለፍ ነው። ሰላም ተባባላችሁ ነው። እንደ አባት ገዳይ እንደ ጠላት ሰው እየተገለማመጠ ማለፍ የለበትም። እንደዛ ነው የምልሽ። ከቤተሰቦቹ ጋር ታወቀሻል፣ ቤተሰቦቹ ይወድሻል። ድንገት ብትገናኙ ሙባም በነገራችን ላይ አንተም በጣም ጥሩ ሰው ነክ። ለምን ማንም እንደዚህ አያደርግም። ስለዚህ አንቺም የልብሽን አይቶ ነው ጥሩ ሰው የሰጠሽ። አንተም እንደዛው ምናልባት ወይ ደግሞ አንተም የተጎዳህበት ምክንያት ሊኖር ይችላል። እሷም አንተም እሷም ጥሩ ሰው ስለሆናችሁ ማለት ነው። ስለዚህ እናንተም አንቺም ሳትጸጸች አንተም ሳትጸጸት አንተም ያው እኔ ቀለበት ስላረኩላት ነው ብለህ በእኔ ምክንያት ነው ብላችሁ ነው ሁለታችሁ ማለት ነው የአእምሮ ጸጸት ሳይኖርባችሁ ሰላም አፉን ላይ ተብላችሁ እንድትለያዩ ነው ፈልገው እንጂ እዚህ ጋር እኔም ግርግር ፈጥሬ ወይ ደግሞ አንቺ ከህይወቱ እንዳትመጪ ይሄ የድሮ መጀመሪያ እንደተገናኘበት እንዲፈጠር አልፈልግም። ገባሽ? ቤት ሀሳብ ተረድቻለሁ። አዎ አሁን ያው እኔ ያልሽ ጸጸቴ ነው። እኔ ራሱ እኮ አሁን እዚህ አሜሪካን ሂድ ስትለኝ በቃ ጤንነቱን ደህንነቱን እኔ ምናምን ስለምትለኝ ነው እኔም እየመጣ ያለሁት እና እኮ ይሄን ያህል ከህይወቴ ውጪ ምናምን የሚያስብል ነገር አይደለም። ገባሽ? እዚህ ጋር ከዚህ በፊት ጓደኛሞች ነበሩ። ከዛ እሱ አልፈልግሽም ብሏት የራሱን ህይወት ለመጀመር ሞክሯል። ሲቀጥል ደግሞ አሁን ላይ የራሴን ህይወት ልጀምር ነው ብሏል። እሷም የራሷን ህይወት ጀምራለች እና ይሄን ያህል ከህይወቴ ውጪ ድጋሚ እንድመጪ አልፈልግም የሚያስብል ነገር ነው እኮ አይ ሊላት የፈለገው እሱ እኮ ከህይወቴ ውጪ አልነበረም እንዴት ሱመያ እኮ አሁን እኮ አንተ አሁን እኮ ብንሄደው ይሄ እኮ እናንተ ነው እኮ እነሱ ይሄዳሉ እኮ አሚር። አሁን አንተ ከህይወቴ ውጪልኝ ያልካት ህይወትክን እኮ እየበጠበጠችው ነገር ሳይሆን እንዳትጸጸች ምንም አላደረግሽኝም በሰላም ኑሩ በላቸው በቃ አይን ማለት ነው። መጀመሪያ ለኔ እንዳወራኸኝ ማለት ነው። እሷን ስታይ አንተ ለምን ሀሳብክን ቀየርክ? እኔ እንጃ እሱን ሳይተናድጄ ነው እንጂ ምንም ችግር የለም ማለት እኮ አሁንም ለቤቲ አንቺ ምንም አላረግሽኝም መጀመሪያ በቃ ለኔ አሁን ለመጀመሪያ ያወራ ነው እኔ ነገርኩ እንዳይመስላችሁ። እኔ መጀመሪያውኑ አላበድኩም። ባብድም በአንቺ ምክንያት አይደለም። ጤነኛ ነኝ። በአንቺ ምክንያት ማንም ያሳበደኝ ሰው የለም። ስለዚህ እኔ በአንቺ ምክንያት አላበድኩም። እኔ እንጃ ለምን ላበድኩ ከዛ ሻቢር እኔ በቃ እንትና አትጨናነቅ በቃ ችግር የለውም። እኔ ተረድቻለሁ። ደህና ነኝ እና አንቺም ጥሩ ሰው ነሽ እና ህይወት የሚጀምረው ከማን ጋር እሱን እኔም አላውቅም። ምን ነው እኔን አየሽ ቤት ነገር አይ ህይወት ከጀመረ ደስ ነው እኮ እኔም አላውቅም። ግን ያው መስማታቸው አይቀርም። አይ ማወቅማ ታውቂያለሽ። በአካል ባትገናኙም ያው የሚጀምራት አብሮ ዩቲዩብ ላይ መለቀቁ አይቀርም። ሀቅ ለመናገር ከማን ጋር ህይወት ሊጀምር እንደሆነ ታውቂያለሽ? እኔ አላውቅም። እኔ እንግዲህ ከማን ጋር ሊጀምር እንደሆነ አላውቅም። ግን እኔ ከማንም ጋር ይጀምር እኔ ከአሚር ጋር ነኝ። ያው እንግዲህ እንደምታውቁት ማለት ከማንም ጋር ይጀምር ከማን ጋር ከአሚር ጋር ነኝ። እኔ በጣም ደስተኛ ነኝ። እኛ በጣም ደስ ይለናል። በጣም ደስ ግን እኔ የምፈልገው ከእናንተ ጋር ሰላም ፈጥሮ እንድትለያዩ ነው እንጂ ያው አዲስ ህይወት መጀመሩ አስጨናቂ አይደለም።
ሰላም አለይኩም። እሱም ጋር አፉን ይልላህ ተባባሉ። አሚር በቃ ተው ችግር የለውም። እንግዲህ ለማንኛውም ሙባ አንተም እንዳትናደድ መረዳት አለባችሁ። አንተም ንጹህ ልብ ነው ያለህ አይደል? ስለዚህ እንግዲህ ከዚህ በኋላ ብቻ ግን ካንቺም ጋር በአሚር ሰርግ እንገናኝ ማለት እንደ ምን ለማለት ፈልገህ ነው? ለሰርግ እንግዲህ